ነገያቸውን ብሩህ ለማድረግ የወደዱ አራት ወጣቶች የመሰረቱት ታድሶ እንጨትና ብረታ ብረት ስራ ማህበር ዛሬ ላይ በቋሚነትና በጊዜያዊነት ለብዙዎች የሥራ ዕድል እየፈጠረ ይገኛል። ከነዚህ መካከል አንዱ የሆነው ወጣት ግዛቸው ወልደሰንበት ከጓደኞቼ ጋር ውዬ የቀሰምኩት የብረታ ብረት ስራ ሙያ ዛሬ መተዳደሪያ ሆኖልኝ አይቻለው፣ ሙያ ሙያተኛን ያስከብራል ይለናል። ከወጣቱ ጋር ቆይታ ያደረገው አለማየሁ አልቶ ነው። በጥቃቅንና አነስተኛ ተደራጅቶ በክራይ ቤት የጀመረው ታድሶ እንጨትና ብረታ ብረት ስራ ማህበር ዛሬ መንግስት መስሪያ ቦታ አመቻችቶለት ካፒታሉን በማሳደግ እየተንቀሳቀሰ ይገኛል። የተለያዩ የቤትና የቢሮ ዕቃዎችን የሚያመርተው ማህበሩ በዚህ ሰዓት ለበርካቶች የስራ ዕድል መፍጠር ችሏል። እስከ 13 ሰው በዚህ የስራ ዕድል አግኝቶ እየሰራ ነው የሚገኘው። 3 ሴትና 10 ወንዶች ነን። ሄዶ የሚመጡ 2 ወንዶች አሉ። ስለዚህ እዚህ ቆሞ የሚሰሩት 8 ወንዶችና 3 ሴቶች አሉ በየድርሻቸው የሚሰሩ። ከቀለም ትምህርት ጎን ለጎን የቀሰሙት የእንጨትና ብረታ ብረት ሙያ መተዳደሪያቸው እንደሆነ የሚያነሱት ወጣቶቹ ሰው በህይወት መንገድ ላይ አዳዲስ ዕውቀቶችን መሸመት ብሎም ህይወቱን ለማሻሻል ተግቶ መስራት አለበት ባይ ናቸው። እንን ሙያ ስለምድ ተማሪ ነበርኩኝ። ግማሽ ሰዓት እየተማርኩ ግማሽ ሰዓት ደግሞ ወደ ጋራጅ እየሄድኩ እንደዚህ አይነት ብረታ ብረት ብየዳ ቤት ከጓደኞቼ አማካኝነት ስራ ማልመድ ጥሩ ነው፣ ለወደፊት ይጠቅማል የሚለው ነገር ጓደኞቼ የሆነ ምክር አዘል ሰጡኝ። እኔም ደግሞ ይሄንን ተግባራዊ አድርገ ወደ ስራ ዓለም ገብቻለሁኝ። አሁን ሙያ አዳብረ በራሴ ሙያ ሙሉ ባለሙያ ሆኜ እየሰራው ነው ያለሁኝ። በዚህ ሙያ ዘርፍ የተሰማሩ ሌሎች ውጤታማ መሆናቸውን አይቼ በጎ ቅናት አድሮብኝ ነው ወደዚህ ስራ የተሰማራሁት። እነርሱ ሲሰሩ ከማየውና ከሚሰጡኝ ምክር መነሻ በራሴ ጥረት ይህንን ሙያ ለመልመድ ችያለሁ። ይኸው ዛሬ በብዙ ተጠቃሚ ሆኛለሁ። ታድሶ እንጨትና ብረታ ብረት ስራ ማህበር ከመካከለኛ ኢንተርፕራይዝ ወደ አምራች ኢንዱስትሪ ለመሸጋገር ወጥኖ እየሰራ እንደሚገኝ የሚያነሱት የማህበሩ ሰብሳቢ አቶ ዘውዴ ይገዙ ማህበሩ ጥራት ያላቸው ዕቃዎችን በተመጣጣኝ ዋጋ ለገበያ እያቀረበ እንደሚገኝ ይገልጻሉ። መመገቢያ ጠረጴዛዎችንም የሆስፒታል መጠበቂያ ወንበሮችን፣ አልጋ ስትሬቸር አልጋዎችን፣ ማዋለጃ አልጋዎችን፣ የአይዲ መስቀያ ስታንዶችን፣ ሌሎችን መድኃኒት ቤት መደርደሪያዎችን እንሰራለን ለተለያዩ ድርጅቶች ማለት ነው። ለሃይማኖት ተቋማትም እንደዚህ አይነት ነገሮችን እየሰራን እንገኛለን። እንደገና ደግሞ ለጌም ዞኖች የጌም ማጫወቻ የተለያዩ ነገሮችን እንዳዘዙን ሙያው ስላለን ሰዎች ይምጡ እንጂ ለካፌ የሚሆኑ የተለያዩ ነገሮችን እየሰራን እንገኛለን። ሰው ጤናው ሙሉ ከሆነ ዕውቀቱንና ጉልበቱን ሳይሰስት ባፈሰሰባቸው መስኮች ሁሉ ውጤታማ መሆን እንደሚቻልም ተመላክቷል። ሰው ልጅ የሆነ ጤና ያለው ማንም ስራ መስራት አለበት። ከስራ ዓለም ውጪ መሆን ራሱን መግደል ነው፣ ራሱን ማድከም ነው፣ ለሌላው ደግሞ ሸክም መሆን ነው። ይሄ አያስፈልግም። ስራ ሳያማርጡ ወጣቶችም ሆነ ትላልቅ ሰዎች ስራ መስራት እንዳለባቸው ነው መልእክትን ማስተላለፍ። ሰው የወጣትነት ጊዜውን ባልባሌ ቦታ ከሚያባክን ስራ አይናቅምና የቱም አይነት ሙያ የሚያደግ ነው። ስለዚህ ስራ ሳይንቅ የሚሰራ ሰው ነገ ትልቅ ቦታ ይደርሳል።